ሰላም ጤና ይስጥልን በመላው ዓለም ለምትገኙ የኢትዮ ቨርቴክስ ሚዲያ ተከታታዮች በሙሉ እንደምን አላችሁ እንደምን ቆያችሁ ሰበር ዜና ተሰምቷል በአሜሪካ ነጩ ቤተ መንግስት የራት ግብዣ ወቅት ፕሬዝዳንት ትራምፕ ላይ ከባድ የግድያ ሙከራ ተደረገ ሁኔታው ከኢራን ጋር ይገናኛል ወይስ አይገናኝም የፕሬዝዳንት ትራምፕ እግሬ አውጭኝ ሩጫና የባለስልጣናቱ የምግብ ጠረጴዛ ውስጥ ሲደበቁ ጥርት ባለ ቪዲዮ ይታያል ከዜናው ባሻገር ፈገግም ጭምር ትሉበታላችሁ መታየት ያለበት ነው ገዳዩ ተይዟል የገዳዩን ማንነት በዝርዝር ይዘነዋል አብራችሁን ቆዩ ፕሬዝዳንት ትራምፕ በጉዳዩ ዙሪያ እሳት ለብሰው እሳት ጎርሰው መግለጫ ሰጥተዋል እሱንም ትሰሙታላችሁ የዩቲዩብ ቻናሉን ሰብስክራይብ እያደረጋችሁ የነዚህንና የሌሎችን ዜናዎችም ዝርዝር ተከታተሉ ግብዣችን ነው ሰበር ዜና በአሜሪካ ዋና ከተማ ዋሽንግተን ዲሲ ቅዳሜ ሚያዝያ 18 ቀን 2018 በኢትዮጵያ አቆጣጠር እንደ አውሮፓውያኑ አቆጣጠር ከወሰድነው ደግሞ ኤፕሪል 25 2026 በሂልተን ሆቴል ዓመታዊ የዋይት ሃውስ የጋዜጠኞች ራት ግብዣ በድምቀት እየተካሄደ ነበር ዲሞክራቶች ሪፐብሊካኖች የሀገሪቱ አሉ የተባሉ ባለስልጣናት ዝግጅቱን ታድመዋል የሰው ብዛት የዝግጅቱ ድባብ በአይነቱ ይለይ ነበር በዚህ ታላቅ ዝግጅት ላይ ትራምፕ የቬንዙዌላውን የሀገር መሪ በጸራራ ፀሐይ ስልጣኑ አውርደው አስረው አስገርፈው ለፍርድ እንዳላቀረቡት የኢራን መሪዎችን ከአያቶላሁ አሊ ካሚኒ ጀምሮ ደረጃ በደረጃ አስፈጅተው ቁጭ እንዳላሉ ሁሉ እሳቸው ግን ደረታቸውን ነፍተው እግራቸውን አራጣው በወይንና እጅግ በጣም በዘመናዊ መጠጦች ታጅበው አገራማን አገር ሰላም ብለው ምግቡን መጠጡን የፕሬዝዳንትነት ስልጣናቸውንም በደንብ እያጣጣሙ ነበር በዚህ መሃል አንድ የታጠቀ ግለሰብ የተኩስ ሩምታ ከፈተ ትራምፕን ጨምሮ እግሬ አውጭኝ ሮጡ ገሚሱ የምግብ ጠረጴዛ ውስጥ ተደበቀ አንዳንዶቹ የእጅ ስልካቸውን አውጥተው ሁኔታውን መቅረጽ ጀመሩ አንዳንዶቹ ደግሞ ካሁናውን ሞትን አለቅን በማለት ባገኙት አጋጣሚና ባገኙት መሽሎኪያ ሁሉ ከነጩ ቤተ መንግስት አዳራሽ ወጥተው ሮጡ This was an event dedicated to freedom of speech that was supposed to bring together members of both parties with members of the press and in a certain way it did because the fact that they just unified, I saw a room that was just totally unified. It was in one way very beautiful, a very beautiful thing to see. A man charged a security checkpoint armed with multiple weapons, and he was taken down by some very brave members of Secret Service, and they acted very quickly and have just released, for purposes of transparency, clarity, I've ordered it to be put out. You probably have it by now. Put out on Truth and put out on many of the platforms. A tape showing the violence of this thug that attacked our Constitution and also showing how quickly Secret Service and law enforcement acted on our country's behalf. Really did a great job. One officer was shot but saved by the fact that he was wearing obviously a very good bulletproof vest. He was shot from very close distance with a very powerful gun. ፕሬዝዳንት ትራምፕ ከግድያ ሙከራው በኋላና ከተኩስ ሩምታው በኋላ መግለጫ ሰጥተዋል ይህ ዝግጅት የሁለቱም ፓርቲ አባላት አሉ ማለትም ዲሞክራቶችና ሪፐብሊካኖች ማለታቸው ነው እንዲሁም የፕሬስ አባላትን ማለትም ጋዜጠኞችን በአንድ ላይ ያሰባሰበ ለንግግር ነፃነት የመናገር ነፃነትን ያበሰረ መድረክ ነበር ብለዋል ዝግጅቱ ከሞላ ጎደል የተሳካ ነበር ምክንያቱም ክፍሉ ሙሉ በሙሉ አንድ ሆኖ ሁሉም በአንድ ላይ የታዩበት እጅግ የሚገርምና የሚያምር መድረክ ተፈጥሮ ነበር አሉ አንድ የታጠቀ ግለሰብ የደህንነት ፍተሻውን ጥሶ ለመግባት ሲሞክር በታላላቅ የሴኩሪቲ ሰርቪስ አባላት በቁጥጥር ስር ውሏል እነሱ በጣም በፍጥነት ነው እርምጃ የወሰዱበት እኔም ለግልጽነት ሲባል በቪዲዮ የተቀረጸውን ምስል በትሩ ሶሻል ሚዲያና በሌሎች የማህበራዊ ሚዲያ ገጾች መድረኮች እንድለቃቸውና እንዲለቀቁም ትዕዛዝ ሰጥቻለሁ አሉ ፕሬዝዳንት ትራምፕ ቪዲዮ ይህ በህገ መንግስታችን ላይ ጥቃት የሰነዘረ ወንበዴ የፈጸመውን አመጽና የጸጥታ አካላት ለሀገራችን ሲሉ ምን ያህል በፍጥነት እርምጃ እንደወሰዱ የሚያሳይ ነው አሉ ፕሬዝዳንት ትራምፕ አንደኛው ፖሊስ በጥይት ተመቶ ነበር ነገር ግን ጥይት በማይበሳው ልብስ ወይም ደግሞ ቡሌት ፕሩፍ በሚባል ታጥቆና ለብሶ ስለነበር እዚህ ግባ የሚባል ጉዳት አልደረሰበትም የተተኮሰበትም በጣም በቅርብ ርቀትና በከባድ መሳሪያ ነበር ሲሉ ፕሬዝዳንት ትራምፕ መግለጫ ሰጡ የፕሬዝዳንቱ መግለጫም አላለቀም
Peter. And after Butler, your team for a while rethought outdoor events. Yeah. Do you think that you now need to rethink indoor? No. Well, but then you just don't do events. No, I can't do that. I have to. It is what it is. We have to do it. The room was very, very secure. He charged from 50 yards away, so he was very far away from the room. Are you concerned about U.S. Secret Service protection ability? We saw several of the detainees take minutes to be escorted out of the room. No, they acted very quickly. No, I was very impressed by Secret Service. I'm the one, and Mark Wayne, you would agree with that, I think. Absolutely. I'm the one that would complain. You don't have to complain for me. I would be complaining. I'd be up here right now saying they didn't do their job. Oh, believe me, because, it's my life, and I want to live because I want to make this country great. That's why I want to live. But when you're impactful, they go after you. When you're not impactful, they leave you alone. ዝግጅቱና ፕሮግራሙ በአሜሪካ አሉ የተባሉ ታላላቅ ባለስልጣናት የተሳተፉበት እንዲሁም በአሜሪካ አንቱ የተባሉ ታላላቅ ጋዜጠኞች የተገኙበት እንደመሆኑ መጠን ከድርጊቱና ከክስተቱ በኋላ በርካታ ጥያቄዎች ለፕሬዝዳንት ትራምፕ ከጋዜጠኞች እንደሚቀርብ ይጠበቅ ነበር። ከቀረቡ ጥያቄዎች መካከልም ለመሆኑ እንደዚህ አይነት ፕሮግራሞች ከነጩ ቤተመንግስት ወጥተው ሆቴል ላይ ሲታሰቡና ሲደረጉ የአካባቢውን ደህንነት ከማጤን አንፃር ምን ተሰርቶ ነበር? ወደፊትስ እንደዚህ አይነት ፕሮግራሞች መቆምና መቅረት የለባቸውም ብለው ያስባሉ ወይም በዚህ ዙሪያ ክቡር ፕሬዝዳንት ምን ያስባሉ የሚል ጥያቄ በመጀመሪያ ደረጃ ቀረበላቸው። እንግዲህ ዝግጅቶችን አታድርጉ ካልተባለ በቀር ይህ የማይታሰብ ነገር ነው። እኔ ማድረግ አለብኝ። ሁኔታው ይህ ስለሆነ መቀጠል አለብን። ክፍሉ በጣም የተጠበቀ ነበር። ግለሰቡ ከ50 ያርድ ርቀት ላይ ነው እየሮጠ የመጣው። ስለዚህ ከክፍሉ በጣም ርቆ የመጣ ነበር። የሴኩሪቲ ሰርቪስ ጥበቃ ችሎታ በጣም ያስደስተኛል። ስለነሱም በጣም አስባለሁ። በፍጹም እኔ በወሰዱት ፈጣን እርምጃ በጣም ተገርሚያለሁ። በጣም ደንቆኛል። እኔ ብሆን ኑሮ ስራቸውን ካልሰሩ እዚህ ቆሜ ስሞግታቸው ነበር። ምክንያቱም ይህ የኔ ህይወት ነው። ሀገሬን ታላቅ ለማድረግ መኖር እፈልጋለሁ። ሀገሬን ታላቅ እያደረኩ ነው። ተጽዕኖ ፈጣሪ ስትሆን ያጠቁሃል። ይሄ የታወቀ ነው። ተጽዕኖ የሌለህ ስትሆን ግን ዝም ይሉሃል። እንደዛ ነው እየሆነ ያለው ሲሉም ፕሬዝዳንት ትራምፕ የሴኩሪቲ አባላቱን በከፍተኛ ሁኔታ አድንቀው ወደፊትም እኔ አሜሪካን ታላቅ እያደረኩ ስለሆነና ተጽዕኖ ፈጣሪ ስለሆንኩ ነው እንደዚህ አይነት ነገር እየደረሰብኝ ሲሉም ለጋዜጠኞች ምላሽ ሰጡ። Okay, a couple of more. Go ahead, please. Is there any indication that this shooting could have been linked to the war in Iran? I don't think so, but you never know. We're going to know a lot. We have the best people in the world working on it, and we're going to know a lot. Please. እዚህ ላይ ደግሞ ሌላኛው ጋዜጠኛ ለፕሬዝዳንት ትራምፕ ባነሳው ጥያቄ መሰረት ከኢራን ጋር ስላለው ግንኙነትና ይህ የግድያ ሙከራና የተኩስ ሩምታ ከኢራን ጋር ስለመገናኘቱ ጠየቀ። ይህ የተኩስ ልውውጥ ከኢራን ጦርነት ጋር ግንኙነት ሊኖረው ይችላልን ብለው ይጠይቁታል። ፕሬዝዳንት ትራምፕ ሲመልሱ አይመስለኝም፣ ግን መቼም ቢሆን አይታወቅም። በቅርቡ ብዙ ነገር እናውቃለን። በአሁኑ ወቅት በዓለም ላይ ያሉ ምርጥ ሰዎች በዚህ ጉዳይ ላይ እየሰሩ ስለሆነ ዝርዝሩን እናሳውቃለን ብለው ነገሩን ባጭር ነው የቋጩትም። ዝርዝር ነገር መናገርና ማውራትም አልፈለጉም። ሁኔታው ግን ከኢራን ጋር ይገናኛል እየተባለ ነው። ይህ በትራምፕ ላይ የግድያ ሙከራ ለማድረግ የተንቀሳቀሰው ግለሰብ ማንነቱን፣ የተወለደበትን አካባቢ፣ ሁሉንም ነገር ወደ በኋላ ላይ እንነግራቸዋለን። ከኢራን ጋር ይገናኛል አይገናኝም የሚለውንም በጉጉት እንደምትጠብቁት እርግጠኞች ነን። እሱን ወደ በኋላ ላይ ይዘነው እንመለሳለን። አሁን የፕሬዝዳንቱም ቃለ ምልልስና የፕሬዝዳንቱም ከጋዜጠኞች ለቀረቡ ላቸው ጥያቄ የሰጡት መልስ ቀጥሏል። President, there's you as well as some of us who have covered Butler experienced another horrific day 2 years ago. Yeah. What felt similar? You had the First Lady with you today. What felt different? And you have another 2+ years in office. Are you concerned about something like this happening again? Well, I can't be concerned. I can only get great people. They did the job, in my opinion, a much better job than Butler. Butler had one weak spot that we all know about. Somebody should have been up there. But even Butler, we had our sniper on our side within 4.2 seconds from a distance of about 400 yards, one shot, and he was gone. And if he didn't do it now, he's David. His name was David. I say, hello, David, every time I see him. David, I like you very much, David. But think of that. Now, if he doesn't hit him
and he hit him right between the eyes from 400 yards without any notice. Nobody knew. He heard a sound. He looked over, and there was actually a tree that was somewhat in his way. You know the story very well. And he aimed, he fired, and if he didn't do that, beyond me, you would have had a lot more people killed. We lost one great person and 2 people very badly hurt. They're okay now. But no, that was, so in a sense, you know, that was pretty amazing, the job they did. But they did have that one weak spot, as you know. They should have had that covered. Tonight they had everything covered very quickly, and he was fast. He was running full blast, and they got him before they got any further. I was very far away. You know, he hadn't anywhere close to breach the doors of the ballroom. The ballroom was sealed, and everybody in there. That's why once those doors opened, they didn't want to do tonight. If the doors weren't opened, we could have probably done it tonight. But I think we're much better off rescheduling. Yeah, please. Mr. President, for you and perhaps law enforcement as well, what is the level of confidence that this was a lone actor, and has the suspect made any statements to police while in custody? Yeah, I think it's just it's not my profession. We have great professionals up here and outside that have been working with us. My impression is he was a lone wolf, whack job. These are crazy people. These are crazy people, and they have to be dealt with. We had that in the second attempt, as you know, and he's spending life in prison. Because if you let him out, they'll probably, you know, if he serves 10 years or 15 years, you let him out, he'll probably try it again with somebody else. They're sick people. We have a lot of sick people. But you're going to know, I think very shortly, you're going to know, Todd, a lot about him. You're going to know a lot about him. Yeah, a couple of more. አንድ ጋዜጠኛ ደግሞ ሌላ ታሪካዊ ጥያቄና ሌላ ታሪካዊ ነገር አነሳ። እንደምታስታውሱት ፕሬዝዳንት ትራምፕ ከ2 ዓመት በፊት በአንድ ህዝባዊ መድረክ ላይ የምርጫ ቅስቀሳ ሲያደርጉ ከርቀት በተተኮሰ ስናይፐር የቀኝ ጆሮአቸው ተቆርጦ ከሞት ተርፈው ነበር። ታዲያ ትውልደ አሜሪካውያን ፕሬዝዳንት ትራምፕ እስከ ሞት ድረስ የታመኑ ናቸው፣ እንደዚህ የሚደረግ ከሆነማ ፕሬዝዳንት ትራምፕን እንመርጣለን ብለው ነው በደራ ተነሳስተው ፕሬዝዳንት ትራምፕን ለመምረጥ የቻሉት። እሱን ክስተት ነበር ጋዜጠኛው ከዚሁ ጋር አያይዞ የጠየቀው። ከባትለር ክስተት ጋር ሲነጻጸር ይላል ጋዜጠኛው፣ ከ2 ዓመት በፊት በባትለር የሆነውንና የዛሬውን ስታነጻጸሩት ምን የተለየ ነገር አለ ብሎ ለፕሬዝዳንቱ ጥያቄ አቀረበላቸው። ፕሬዝዳንቱም እንዲህ ሲሉ መለሱ። እኔ መጨነቅ የለብኝም፣ ጎበዝ ሰዎችን ብቻ ነው መቅጠር ያለብኝ። ዛሬ ከባትለሩ የበለጠ የተሻለ ስራ ሰርተዋል። ባትለር ላይ ሁላችንም የምናውቀው አንድ ደካማ ጎን ነበር። አንድ ሰው በዚያ ህንፃ ላይ መኖር ነበረበት። ነገር ግን በዚያም ቢሆን የኛ አነጻጽረው ተኳሽ በ4.2 ሰከንድ ውስጥ ከ400 ያርድ ርቀት ላይ ባንድ ጥይት ነው ያስወገድ ነው። ስሙ ዴቪድ ይባላል። ሁልጊዜም ሳየው ሰላም እለዋለሁ። አስቡት እስቲ በዚያ ርቀት ላይ ዛፍ እየጋረደው ድምጽ ሰምቶ ዞር ብሎ ባይኑ መሃል መቶት ባይኖር ኖሮ ብዙ ሰዎች ይገድል ነበር። ዛሬ ግን ሁሉንም ነገር በፍጥነት ተቆጣጥረውታል። ግለሰቡ ወደ አዳራሹ በር እንኳን አልደረሰም ነበር፣ በሩም ታሽጎ ነበር ይላሉ ፕሬዝዳንት ትራምፕ። እንግዲህ ፕሬዝዳንት ትራምፕ በባለፈው በምርጫ ቀስቀሳ ከ2 ዓመት በፊት ማለት ነው በርቀት በስናይፐር ምንም ድምጽ በሌለው ስናይፐር የቀኝ ጆሮአቸውን ቆርጦ ከሳታቸው በኋላ ያንን ተኳሽ በፍጥነት ተሯሩጦ የያዘው ስሙ ዴቪድ የሚባል የአሜሪካዊ ዜጋ ያለው ሰው ነበር። ሁልጊዜ ፕሬዝዳንት ትራምፕ ሲወጡም ሲገቡም ዴቪድን ሰላም ይሉታል። እንግዲህ ዴቪድ የሚለው የእንግሊዝኛ ቃል ነው፣ በአማርኛ ደግሞ ዳዊት ማለት ነው። ስለዚህ ፕሬዝዳንት ትራምፕን የታደገው ከሞትም ያዳነውና የፕሬዝዳንት ትራምፕን ገዳይ እጁን ሩጦ ይዞ ጉርበውን አንቆ የገደለለት ሰው እሱ እንደሆነ ፕሬዝዳንቱ በዚህ አጋጣሚ ተናገረ። Yeah, please, go ahead. Are you concerned about political violence? This could be politically motivated. All violence. You know, I'm concerned about everything. Look, Back here, Mr. President. but I can't be so concerned that you can't function. No, I'm here. It's a dangerous profession. You know, I tell the story, race car drivers, I think it's very dangerous. So if you take 1% and then take about 10% of 1%, just to break it down very easily, they die. So much less than 1%, 10% of 1%. I think bull riding is very dangerous. If you take
about the same, 10% of 1%, much less than 1%. But if you take presidents, it's 5.8%, and about 8% are shot at. So nobody told me this was such a dangerous profession. If Marco would have told me, maybe I wouldn't have run. Maybe I would have said, I'll take a pass. No, it's a dangerous profession, but I don't view it that way. Look, I'm here to do a job. As part of the job, it is a dangerous, I can't imagine that there's any profession that's more dangerous. But I love the country, and I'm very proud. I'm very proud of the job we've done. You see what's happened. We have a great country. We've got, I think, the most successful, the hottest country anywhere in the world. This happened over a period of just a year, and we're going to do great things. But with that come risks. ጋዜጠኞቹ ስለ ተጠርጣሪው ማንነትም ጠይቀዋል። ይህ ድርጊት በአንድ ግለሰብ ብቻ የተፈጸመ ስለመሆኑ ምን ያህል እርግጠኛ ናችሁ ሲሉ ጠየቁትም። እንደኔ ግምት እሱ ብቻውን የሚንቀሳቀስ እብድ መሳይና ያበደ ሰው ነው ብዬ አስባለሁ። እነዚህ እብድ ሰዎች ናቸው፣ እናም እርምጃ ሊወሰድባቸው ይገባል። በሁለተኛው ሙከራ ላይ እንደታየው አሁን በእድሜ ልክ እስራት ላይ ይገኛል። ካስወጣዋቸው እንደገና ሌላ ሙከራ ያደርጋሉ። በቅርቡ ስለሱ ብዙ መረጃዎችን ታውቃላችሁ። ስለዚህ እብድ የሆነ አንድ ተራ ሰው ያደረገው ድርጊት ነው እንጂ ብዙም ከሌሎች ሰዎች ጋር ግንኙነት ያለው አይመስለኝም። ነገር ግን በቅርቡ ብዙ መረጃዎችን ታውቃላችሁ ጠብቁ የሚል ነው ፕሬዚዳንት ትራምፕ የተናገሩት። No question about it. Yeah. To that end, I mean, there's been so much political violence, not just aimed at yourself, but at other members of Congress, state house speakers, you name it. Is that just the cost of doing business to do politics in America anymore? Yeah, well, what does that say about our country? Too. We're not the only country. You look at this great violence with all countries. I was talking to somebody from another country today, and they have numerous assassinations of political figures all over the world. You look at South America, it's like some of the numbers are just horrific. It's dangerous stuff, whether it's here or someplace else. No country is immune. No country. Good question. Will it turn that temperature down at this point? Well, probably if I decided to just not do much, if I let everybody rip us off and take advantage of us. Look, we're leading the world in trade now. We're leading the world in the military. We're the greatest military in the world. I rebuilt it in my first term, and now we use it because we have no choice. We can't let, as an example, Iran, we can't let them get a nuclear weapon. Everything will be peanuts compared to that if they ever were given a nuclear weapon, and they'd use it too. ጋዜጠኞቹ ስለ አሜሪካ ፖለቲካ ምስቅልቅልና ስለ አሜሪካ ፖለቲካ አደገኝነትም ጥያቄ ለፕሬዚዳንት ትራምፕ አቀረቡ። ስለ ፖለቲካዊ ጥቃት ያሳስበውታል ወይ? አንድ ሰው በፖለቲካ ምክንያት ስለመጠቃቱ ምን ያስባሉ? የሚል ጥያቄ ለፕሬዚዳንት ትራምፕ አቀረቡ። ስለ ሁሉም ነገር ያሳስበኛል፣ ግን ስራዬን እስከማልችል ድረስ መጨነቅ የለብኝም። መስራት እስካቆም ድረስ አልጨነቅም። ይህ አደገኛ ሙያ ነው። የመኪና ውድድር አሽከርካሪዎችን እንደ ምሳሌ ብንወስድ አደጋው 1% በታች ነው። ነገር ግን የፕሬዝዳንትነት ሙያን ብንመለከት አደጋው ከ5.8% በላይ አደገኛ ነው። እናም ከዚያ በላይ ይሆናል። ይህ ሙያ እንዲህ አደገኛ መሆኑን ማንም አልነገረኝም። ማርኮ ነግሮይ ቢሆን ኑሮ ምናልባት አልወዳደርም ነበር። ማርኮ ቢሆን ነው የውጭ ጉዳይ ሚኒስቴሩ ማለት ነው። እሱ ነግሮይ ቢሆን ኑሮ አልወዳደርም ነበር። ግን አውቆ ነው እዚህ ጋር ይሄ ጠፍቶት አይደለም። ከዚህ በፊትም ፕሬዝዳንት ነው። ከማርኮ ጋር ሙድ እየያዙ ነው ማለት ነው። ግን እኔ ሀገሬን እወዳለሁ። እናም በሰራነው ስራ እኮራለሁ። ሀገራችን በአሁኑ ወቅት በዓለም ላይ እጅግ ስኬታማ ሀገር ነች። ከዚህ ጋር ተያይዞ ደግሞ አደጋዎች መኖራቸው አይቀሬ ነው። ታላቅ ሀገር አድርጊያታለሁ አሜሪካን፣ ብሞትም አይቆጨኝም ነውና የሰጡት ሜታፎር በጣም የሚገርም ነገር ነው። አንድ የመኪና አሽከርካሪ አደጋው ከ1% በታች ነው። የአንድ ፕሬዝዳንት አደጋ ግን ከ5.8 እስከ 10% ይሆናል የሚደርስበት አደጋ። ይሄን ነገር ሚስቴም ትነግረኝ ነበር፣ ባለቤቴም አደገኛ ስራ ነው ፕሬዝዳንት መሆን በአሜሪካ ምድር በጣም አስቸጋሪ ነው፣ አደጋ የበዛበት ነው፣ እስከ ሞት ድረስ የሚያደርስ ነገር ነው የሚል መግለጫ ነው ፕሬዝዳንቱ የሰጡት። ሌላው ደግሞ አንድ ጋዜጠኛ በጣም በሚገርም ሁኔታ የዓለም አቀፉ ማህበረሰብ ቀልብ የሳበ ንግግርና ጥያቄ አቀረበ። በቃ የአሜሪካ ፖለቲካ እንደዚህ ሆነ ማለት ነው? ፖለቲካ ማለት እንደዚህ ሆነ ይሄ ነው ወይ ብሎ ለፕሬዝዳንት ትራምፕ እጅግ በሚገርም ሁኔታ ልብን በሚነካ ስሜት ይጠይቀዋል። እኛ ብቻ አይደለንም፣
በሌሎች ሀገራትም ትልቅ አመጽ አለ። ዛሬ ከአንድ የሌላ ሀገር ሰው ጋር ስንነጋገር ነበር። በደቡብ አሜሪካና በተለያዩ የዓለም ክፍሎች የፖለቲካ ግድያዎች በጣም አስከፊ ናቸው። የትኛውም ሀገር ከነዚህ ነፃ አይደለም። እኔ ዝም ብዬ ሀገራችንን እንድትበዘበዝ ብፈቅድ ኑሮ ምናልባት ይህ ባልሆነ ነበር። ነገር ግን አሁን በዓለም ንግድና በወታደራዊ ኃይል እየመራን ነው። ለምሳሌ እንደ ኢራን ያሉ ሀገራት የኒውክሌር መሳሪያ እንዳይኖራቸው አድርገናቸዋል። ምክንያቱም መሳሪያው ቢኖራቸውም ይጠቀሙበታል፣ ያጠፉን ነበር እና ይሄ ነው ይላሉ ፕሬዚዳንቱ። ባጭሩ አሜሪካ ውስጥ ብቻ አይደለም እንደዚህ አይነት ነገር ያለው። ያሁኑ የዓለም የፖለቲካ መስቅልቅል መላው የዓለም ሀገራትን እያመሰ ነው የሚሉት ፕሬዚዳንቱ። እንግዲህ ፕሬዚዳንት ትራምፕም የቬንዙዌላውን ፕሬዝዳንት በፀራራ ፀሐይ እጁን አስረው አዋርደው የመንግስትነትን ክብር፣ የሀገር መሪነትን፣ የፕሬዝዳንትነትን ክብር በማይመጥን መልኩ በዚያ ደረጃ አዋርደው የኢራንን መሪዎች ከአያቶላሁ አሊ ካሚኒ ጀምሮ በሙሉ በተዋረድ አጥፍተው ባሉበት በዚህ ሁኔታ እሳቸውም ደልቀቅ ብለው ዘናፈታ ብለው ለመኖር ማሰባቸው ይገርማል። ምንም እንኳን ምድራዊ ኃይልም እንኳን የሚቋቋማቸው ባይኖርም እንኳን ፈጣሪም አንዳንዴ ጥፋታቸውን ሊመለከትባቸው እንደሚችል እንኳን እንዴት መገመት አልቻሉም የሚለውም በርካቶችን እያነጋገረ ይገኛል። የዓለምን ሰላም ያናጉ ፕሬዝዳንት እሳቸው ግን በሰላም ሊኖሩ ይፈልጉ ነበር ወይ የሚል በርካታ ነገሮች እየተነሱ ነው። ኢራን ረጃጅም አሜሪካ መድረስ የሚችሉ ሚሳኤሎችና ሮኬቶችን በምታስብበት ነገር ግን ሳትችል ቀርታ አሜሪካን ባልመታችበት ወቅት ቬንዙዌላውያን ተደራጅተው አሜሪካን መውጋት አቅቷቸው ዝም ባሉበት ወቅት አንድ ጀግና አሜሪካዊ ግን ተነስቶ በድፍረት ፕሬዚዳንት ትራምፕ ወደ ተሰበሰቡበት አካባቢ በመግባት የግድያ ሙከራ ማድረጉ የሚደነቅ ነው ብለው የጻፉም አሉ። እንግዲህ የሰው ልጅ የተለያየ አመለካከት፣ የተለያየ እይታ፣ የተለያየ ምናብ ስለሚኖረው የሁሉንም መመልከቱ መልካም ነው ለማለት ነው። ከፕሬዚዳንት ትራምፕ መግለጫ አለፍ ስንል ዜናውንና መረጃውን በጥልቀት ልናቀርብላችሁ ነው። በሀገሪቱ ዋና ከተማ ዋሽንግተን ዲሲ ቅዳሜ ሚያዝያ 15 ቀን 2018 በኢትዮጵያ አቆጣጠር እንደ አውሮፓውያኑ አቆጣጠር ከወሰድነው ደግሞ ኤፕሪል 25 2026 ከፍተኛ ድንጋጤ ተፈጥሯል። በዋሽንግተን ሂልተን ሆቴል ሲካሄድ የነበረው ዓመታዊ የዋይት ሃውስ የጋዜጠኞች ራት ግብዣ ላይ በታጠቀ ግለሰብ በተከፈተ ተኩስና በተፈጠረ የጸጥታ ጥሰት ምክንያት ሁኔታዎች ወደ ከፍተኛ ምስቅልቅል ተሸጋግረው ነበር። የጥቃቱ ዝርዝርን ስንመለከት ምሽት 2 ሰዓት ተኩል አካባቢ ዝግጅቱ በደመቀ ሁኔታ እየተከናወነ ባለበት ወቅት ከአዳራሹ ውጭ በሚገኘው ዋናው የደህንነት ፍተሻና የብረት መመርመሪያ መሳሪያዎች አካባቢ ከ3 እስከ 4 የሚደርሱ ተከታታይ የተኩስ ድምጾች ተሰሙ። የፕሬዝዳንት ትራምፕ ሁኔታ የሚስጥር አገልግሎት ወይም ሴኩሪቲ ሰርቪስ አባላት ተኩሱ በተሰማ በሰከንዶች ውስጥ እርምጃ በመውሰድ ፕሬዝዳንት ዶናልድ ትራምፕንና ቀዳማዊት እመቤት ሜላኒያ ትራምፕን ከመድረክ ላይ በማንሳት ወደ አስተማማኝ ቦታ ወሰዷቸው። ፕሬዝዳንቱ በኋላ ላይ ባስተላለፉት መልእክት እርሳቸውም ሆኑ የካቢኔ አባሎቻቸው በሙሉ ሰላምና በፍጹም ደህንነት ላይ እንደሚገኙ አረጋግጠዋል። ስለ ተኳሹና ስለደረሰው ጉዳት በተኩስ ልውውጡ ወቅት አንድ የሚስጥር አገልግሎት አባል በጥይት ተመቷል፣ ወይም አንድ የሴኩሪቲ ሰርቪስ አባላት በጥይት ተመቷል። ሆኖም መኮንኑ የጥይት መከላከያ ልብስ ለብሰው ስለነበር ለህልፈት ሳይዳረጉ በሰላም በጤንነት መገኘታቸውና በቀላል ጉዳት ላይ መሆናቸው ተሰምቷል። ጥቃቱን የፈጸመው የ31 ዓመቱ ኮል ቶማስ አለን የተባለ የካሊፎርኒያ ነዋሪ ሲሆን በጸጥታ ኃይሎች ተመቶ በቁጥጥር ስር ውሏል። ግለሰቡ በአሁኑ ወቅት በሆስፒታል በከፍተኛ ጥበቃ ስር የሚገኝ ሲሆን አንድ የጭነት ጠመንጃና አንድ የእጅ ሽጉጥ ታጥቀው እንደነበር ምርመራው አረጋግጧል። ግለሰቡ እዚህ ፎቶ ላይ የምትመለከቱት ራቁቱን አድርገው እጁን ወደኋላ አስረው የምትመለከቱት ግለሰብ ነው። በአዳራሹ ውስጥ የነበረውን ሁኔታ ስንመለከት ሁኔታው በጣም ያስቃልም፣ አንዳንዴም ያሳዝናልም፣ አንዳንድ ጊዜም ሁኔታው ያስደነግጣልም። በሂልተን ሆቴል አዳራሽ ውስጥ የነበረው ድባብ በአንድ ጊዜ ወደ ቀውስ ተቀይሮ ነበር። የጤና ጥበቃ ሚኒስቴሩ ሮበርት ኤፍ ኬኔዲ ጁኒየር እና የመከላከያ ሚኒስቴሩ ሄትን ሄግሴትን ጨምሮ ከፍተኛ ባለስልጣናት በታጠቁ የደህንነት አባላት ታጅበው ከአዳራሹ ሲወጡና እግሬ አውጭኝ ብለው ሲሮጡ ትመለከታላችሁ።
ፕሬዚዳንት ትራምፕ ደግሞ የጸጥታ አካላት መጥተው በጀሯቸው ሾክታና ሚስጥር ከነገሯቸው በኋላ ፕሬዚዳንቱም ከአካባቢው ሲሮጡ ተመልክታቸዋል። ለመውጣት ሹልክ ብለው ከአዳራሹ ሲወጡ አይተናቸዋል። እንደውም ወድቀውም አወላድፏቸው ነው የሚባለው፣ ብቻ በምትገልጹት አማርኛ መግለጽ ይቻላል። ወድቀውም የተመለከትንበት አጋጣሚ ነበር። አንዳንዶች የምግብ ጠረጴዛ ውስጥ ተደብቀው ነበር። ነገር ግን ተኳሽ እኮ የሚገኘው ከ50 ያርድ ርቀትም ገና ከአዳራሹ ውጭ ነበር። ሌሎች ታዳሚዎች ደግሞ የጸጥታ ኃይሎች አካባቢውን እስኪያረጋጉ ድረስ በጠረጴዛዎች ስር ተደብቀው ይታዩ ነበር። አንዳንድ ደፋሮች ደግሞ ስልኮቻቸውን አውጥተው ይቀርጹ ነበር። ሁኔታው ብቻም እጅግ በጣም ምስቅልቅል የተሞላበት፣ በፕሬዚዳንት ትራምፕ ዘመን እንደዚህ አይነት ነገር ሲከናወንና ሲፈጸም ግን ይህ የመጀመሪያ አይደለም፣ ለሁለተኛ ጊዜ መሆኑም የሚታወስ ነው ተብሏል። የዓይን እማኞች በስተመጨረሻ ይህ በፕሬዚዳንት ትራምፕ ላይ የተደረገ የግድያ ሙከራና የተኩስ ሩምታ ከኢራን ጋር ይገናኛል ወይስ አይገናኝም? ግለሰቡን እየላከችው ኢራን ናት ወይስ አይደለችም የሚለውን በዝርዝር እናስደምጣቸዋለን። እስካሁን በወጣው ዜናና መረጃ መሰረት ድርጊቱን የፈጸመው ግለሰብ በዚሁ ድርጊቱ በተፈጸመበት በሂልተን ሆቴል ውስጥ እንግዳ ሆኖ ወይም አልጋ ይዞ ገስት በመሆን ለተወሰነ ቀናት የተቀመጠ መሆኑ ተሰምቷል። ሁኔታውን በጥልቀት ሲከታተልና ሲያጠና የነበረ ግለሰብ መሆኑንም ለማወቅ ተችሏል። ግለሰቡ የካሊፎርኒያ ነዋሪ ሲሆን ፕሬዚዳንት ትራምፕ በዚሁ ዙሪያ በቀጥታ ተጠይቀው ሁኔታው ከኢራን ጋር የሚገናኝ አይመስለኝም፣ ነገር ግን ወደፊት በደንብ ማጣራት ይደረጋል፣ ወደፊት ሁሉንም ትሰሙታላችሁ ብለዋል። ለጊዜው ግን ፕሬዚዳንት ትራምፕ በሰጡን መረጃ መሰረት ሁኔታው ከኢራን ጋር እንደማይገናኝ ለመግለጽ ሞክረዋል። እስካሁኗ ሰዓትና ደቂቃ ድረስ የተለያዩ ዓለም አቀፍ የዜና አውታሮች ሁኔታው ከኢራን ጋር እንደሚገናኝና ኢራን ግለሰቡን እንደላከችው ወይም በጉዳዩ ዙሪያ ኢራን እንዳለችበት ያወጡትም ሆነ የሰጡት መግለጫ የለም። ወደፊት በዚህ ዙሪያ የሚወጡ ሌሎች መረጃዎች ካሉ ተከታትለን ለአድማጭ ተመልካቾቻችን የምናደርስላችሁ ይሆናል። እስከዛው ድረስ በያላችሁበት ሰናይ ቆይታ። ይህ የዩቲዩብ ቻናል አዲሳችሁ ከሆነ ከዚህ በፊት አይታችሁት የማታውቁት ከሆነ ሰብስክራይብ አድርጋችሁ የደወል ምልክቷን መጫን አትርሱ እያልን በዚሁ ተሰናበትን።